አለይኩም ወራህመቱላሂ ወበረካቱ ውድና የተወደዳችሁ አያት ወንድሞቼ እንደምን አላችሁልኝ? እኔ አልሐምዱሊላህ በጣም ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበለኝ። ዛሬም እንደተለመደው የተለያዩ ትምህርቶችን ይዤላችሁ ቀርቤያለሁ። እስከመጨረሻው እንደምትከታተሉኝ አልጠራጠርም። የዛሬው ትምህርት ቲማቲም በመመገብ የምናገኛቸው የጤና ጥቅሞች አሉ። እነሱን ነው የምናየው ማለት ነው። በደም ውስጥ ያለው መጥፎ የቅባት መጠን በመቀነስ የልብ ጤንነትን ይጠብቃል ማለት ነው። የፕሮስቴት የሳምባ እንዲሁም የአንጀት ካንሰርን በመከላከል ረገድ ከፍተኛ ሚና አለው ማለት ነው። ቲማቲም በውስጡ የሚይዘው ላይኮፒን የተባለ ንጥረ ነገር ለቆዳ ጥራትና ጤንነት እጅግ ጠቃሚ ነው ማለት ነው። በቲማቲም ውስጥ የሚገኘው ቤታ ካሮቲን ለአይን ጤንነት በጣም ጠቃሚ ነው ማለት ነው። ቲማቲም እጅግ ጠቃሚ በሆኑ ንጥረ ነገሮች የተሞላ በመሆኑ በስኳር ህመም የተጠቁ በተለይም በአይነት 2 የስኳር ህመም ተጠቂ የሆኑ ሰዎች ሊጠቀሙት ይገባል ማለት ነው። ቲማቲም በውስጡ ጥሩ የፋይበር ይዘት ስላለው ለሆድና ለሰገራ ድርቀት የተጋለጡ እንደሆን ጥሩ መፍትሄ ነው። ስለዚህ ቲማቲም በደንብ ተመገቡ እሺ፣ አደራ። እሺ ሌላው የምናየው ካሮት ነው። ካሮት ሁላችንም እንደምናውቀው በጣም ጠቃሚ ነው ማለት ነው። በጥናት የተረጋገጡ የካሮት የጤና በረከቶችን እናያለን። ካሮት ለተሻለ እይታ ጥናቶች እንደሚያሳዩት ካሮት ውስጥ ያለው ሉቲንና ላይኮፒን የተባሉ ንጥረ ነገሮች እይታን ከመጠበቅ ባሻገር በምሽት ጊዜ ለማየት ይጠቅማል ማለት ነው። ካሮት ለተሻለ በሽታ የመከላከል አቅም ካሮት በውስጡ የተለያዩ ንጥረ ነገሮች እንደ ቪታሚን ሲ አንታይክ ኦክሲደንት ይይዛል። ይህም የሰውነትን መከላከል አቅም ይጨምራል። ሁልጊዜ ካሮት መመገብ ሰውነትን ከበሽታ አምጪ ተህዋሲያን ይጠብቃል ማለት ነው። ካሮት ክብደትን ለመቀነስ ካሰቡ ምግቦ ውስጥ በፋይበር የበለጸገ የምግብ አይነቶችን ማካተት ያስፈልጋል። ካሮት የሚይዘው የፋይበር መጠን ከፍተኛ በመሆኑ ለዚህ ይጠቅማል። ካሮት የምግብ መፈጨትን ለማስተካከል በፋይበር የበለጸገ በመሆኑ የስነ ልመት ስርዓት ለማሳለጥ ይጠቅማል። ድርቀትንም ይከላከላል። ካሮት ኮሌስትሮልን ለመከላከልና የልብ ጤንነትን ለመጠበቅ ይጠቅማል ማለት ነው። አሁንም በፋይበር ይዘቱ ምክንያት የበዛ መጥፎ ኮሌስትሮልን ለመቀነስ ይጠቅማል። ተያይዞም የልብ ጤንነትን ለመጠበቅ ይረዳል። ካሮት የደም ግፊትን ለመቀነስ መጥፎ ኮሌስትሮልን ከመቀነስ ጋር ተያይዞ ካሮት በፖታሺየም የበለጸገ ነው። ፖታሺየም በደም ስሮች ውስጥ ያለውን ውጥረት በመቀነስ የደም ዝውውርን ያስተካክላል። ተያይዞም ግፊትን ይቀንሳል። ካሮት ለጤናማ ፀጉር አንደኛውና ዋነኛው የካሮት ጥቅም ማለት ነው ፀጉርን ጤንነትን መጠበቅ ነው። ለፀጉር አላስፈላጊ የሆነውን ቪታሚን በማድረስ ፀጉርን ጠንካራ፣ ወፍራምና የሚያምር ያደርጋል ማለት ነው። ካሮት ለሚያበራ ቆዳ ካሮት ዘወትር መጠቀም ቆዳን የሚያምር ያደርጋል። ካሮትን ብርቱካናማ ቀለም የሰጠው ቤታ ካሮቲን ቆዳን በማፍካት ውበትን ያጎናጽፋል። ካሮት የቆዳ ማለት ነው መጨማደድን ለመከላከል ካሮት ውስጥ የሚገኘው ቤታ ካሮት ሰውነታችን ውስጥ ሲገባ ወደ ቪታሚን ኤ ይለውጣል ማለት ነው። ቪታሚን ኤ የቆዳን ልስላሴ እና ጤንነት ይጠብቃል ማለት ነው። ካሮት ለጤናማ ጥርስ ካሮት የጥርስ መቦርቦርን የሚከላከል አትክልት ነው። ጥሬ ካሮት ማኘክ በተፈጥሯዊ መንገድ ጥርስን መቦረሽ ይቆጠራል ማለት ነው። ካሮት የቆዳ ልስላሴ ለመጠበቅ
ቆዳው ደረቅ ከሆነ ካሮት ሁነኛ መፍትሄ ነው። ምክንያቱም በፖታሽየም የበለጸገ ስለሆነ ካሮት ጁስ መጠጣት ሰውነትን እና ቆዳን የውሃ መጠን ያስተካክላል። እንዲሁም ከካሮት የተሰሩ የቆዳ ውጤቶችን ማለት ነው ጠቃሚ ናቸው። እንዲሁም ከካሮት የተሰሩ የቆዳ ውጤቶች ጠቃሚ ናቸው ማለት ነው። ካሮት የቆዳን ጠባሳ ለመነቀስ በተለይም በተለያዩ ምክንያቶች ቆዳ ላይ የሚቀረውን ጠባሳ ለመቀነስ እንደሚረዳ ጥናቶች ያሳያሉ። ጁሱን ማለት ነው ወይንም የቆዳ ክሬሙን መጠቀም ይቻላል። ምንድነው? አሁን ለምሳሌ ካሮት የቆዳን ጠባሳ ለመቀነስ ይረዳል ሲባል በተለይም ምክንያቶቹ ቆዳ ላይ የሚቀረውን ጠባሳ ለመቀነስ እንደሚረዳ ጥናቶች ያሳያሉ ማለት ነው። ጁስን ወይንም የቆዳ ክሬሙን መጠቀም ይቻላል ማለት ነው። ካሮት ቆዳን ከፀሐይ ለመከላከል ማለት ነው። ካሮት ቆዳን ከፀሐይ ጨረር ይከላከልልናል። ሰውነት ውስጥ ሲገባ ወደ ቪታሚን ኤ የሚለውጠው ቤታ ካሮቲን ለቆዳ እጅግ ጠቃሚ ነው። የሞቱ የቆዳ ሴሎችን ይጠግናል፣ እንዲሁም ቆዳን ከጨረር ጥቃት ይከላከላል ማለት ነው። ስለዚህ ካሮት እጅግ በጣም ጠቃሚ ነው ማለት ነው ለጤንነታችን። እሺ ሌላ የምናየው አስገራሚ የካሮት ጭማቂ ጥቅሞችን እናያለን። በሽታ የመከላከል አቅም ለማሻሻል እና የልብ በሽታን ለመቆጣጠር ይረዳል። ካሮት በቪታሚን ኤ እና ቤታ ካሮቲን የበለጸገ ስለሆነ ጀርሞችን ለመከላከል የልብ በሽታን እና ስትሮክን ለመከላከል በጣም ውጤታማ ነው። ኮሌስትሮልን ይቀንሳል። በካሮት ጭማቂ ውስጥ የፖታሽየም መገኘት ኮሌስትሮል ለመቀነስ ይረዳል። ውጫዊ ቁስል በፍጥነት እንዲድን ይረዳል። የካሮት ጭማቂ ቪታሚን ሲ ስላለው ቁስል በቶሎ እንዲድን ይረዳል። የአጥንት ጤናን ያሻሽላል። በካሮት ጭማቂ ውስጥ የሚገኘው ቪታሚን ኬ በሰውነት ውስጥ ለፕሮቲን ግንባታ ሂደቱ አስፈላጊ ነው ማለት ነው። በተጨማሪም ካልሲየምን ለማጠናከር የሚረዳ ሲሆን ይህም በመሆኑ በፍጥነት የተሰበረ አጥንትን ለመጠገን ይረዳል ማለት ነው። ፖታሽየም ካሮት ውስጥ መገኘትም የአጥንትን ጤንነት ያሻሽላል፣ ጉበትን ያጸዳል። የካሮት ጭማቂን በመደበኛ አዘውትሮ መጠቀም የጉበት ውጤት መርዛማ ንጥረ ነገሮችን በማውጣት ጤናማ እንዲሆን ይረዳል ማለት ነው። ኢንፌክሽኖችን ይቀንሳል። የካሮት ጭማቂ ጸረ ቫይረስና ጸረ ተላላፊ ባህሪያት ስላለው ኢንፌክሽኖችን ለመከላከል ይረዳል። የሆድ ጋዝን ያስታግሳል። በሆድ ወይንም አንጀት ውስጥ የተከማቸውን ጋዝ ለማስወገድ ይረዳል ማለት ነው። የቆዳ መድረቅና ጠባሳዎችን ይቀንሳል። በካሮት ጭማቂ ውስጥ የሚገኘው ፖታሽየም የቆዳ መድረቅን፣ ጠባሳዎችን ለመቀነስና የቆዳ ቀለምን ለማሻሻል ይረዳል ማለት ነው። እሺ በስከ መጨረሻ የምናየው የድንች ገንፎ በካሮትና በእንቁላል የበለጸገ ልዩ የህፃናት አመጋገብ ማለት ነው። እኛ አላጎደልንም፣ እርስዎም ይበርቱ፣ ተባብረን ጤነኛ ልጆችን እናፍራ በሚለው ማለት ነው። የሚያስፈልጉ ግብአቶችን እስኪኔ አንድ ትልቅ መጠን ያለው ድንች እና 2 አነስተኛ መጠን የሆኑ ካሮቶች፣ 1 እንቁላል፣ 1 ማንኪያ ቅቤ፣ ዘይት እና አዮዲን፣ ጨው ለጣዕም ማለት ነው። አዘገጃጀቱን እንየው። በመጀመሪያ ድንች እና ካሮቱን ማጠብ እና በደንብ መላጥ፣ ከዛም በትንሹ መቆራረጥና በውሃ አድርገን እሳት ላይ መጣድ፣ ከዛም ሲበስል ከእሳት ላይ ማውረድ ማለት ነው። በደንብ ሁለቱንም በመፍጨት ወይንም በደንብ መዳጥና ሁለቱንም በደንብ ማደባለቅ። እንቁላሉን በደንብ
በመምታት ወደ ድንችና ካሮቱ ድብልቅ በመጨመር እሳቱ ላይ ለተወሰነች ደቂቃ ማብሰል። በዚህ ጊዜ ቅቤውን ዘይቱንና ጨውንም መጨመርና በደንብ እያማሰልን እንዲዋሃድ ማድረግ ይገባናል። ሲበስል አውርደን ሲቀዘቅዝ ለልጆቻችን መስጠት እንችላለን። ልዩ የህፃናት የአመጋገብ ስርዓት ነው ማለት ነው። ውድና የተወደዳችሁ እህት ወንድሞቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ በሰፊው ማለት ነው መልካም ቆይታ ይሆንላችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።